ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናል ያልናቸው መረጃዎች ዋና ዋና ነጥቦቹን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉን አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ በቀጠናው የተጋረጠውን የሩሲያን ስጋት ለመመከት በሚደረግ ጥረት ውስጥ አሜሪካ፣ ካናዳና ሌሎች የኔቶ አጋሮች እንደሚሳተፉ አስረድተዋል። በዩክሬን እየተደረገ ያለውን ጦርነት ለመቋጨት ወደፊት ስምምነት ከተፈጸመ በኋላ ሩሲያ የጦር ኃይሏን መልሳ በፍጥነት እንደምታጠናክር ጠቅላይ ሚኒስትሩ ገልጸዋል። ለዚህም ሲባል አውሮፓ ጥቃቱን ለመግታት እንዲሁም ካስፈለገም ለመዋጋት ዝግጁ መሆን እንዳለበትም ተናግረዋል። አብረን የምናየው የምንለው ይኖራል። አብረን እንከታተል። ዛሬ ከዝነኛው ተቃዋሚ የአሌክስ አስክሬን በተወሰደው ናሙና ላይ የተደረገው ምርመራ ተመርዞ መገደሉን ይጠቁማል ተብሏል። በሙኒክ በተካሄደው የደህንነት ኮንፈረንስ ላይ ንግግር ያደረጉት የዩኬ የውጭ ጉዳይ ጸሐፊ ኢቫት ኩፐር ናቫሊያን በሩሲያ እስር ላይ ሳለ ለመገደል እድሉም ፍላጎቱም የነበራት የሩሲያ መንግስት ብቻ ነው ብለዋል። አብዛኛዎቹ የፑቲን ተቺዎች እና ተቃዋሚዎች ከሩሲያ ሸሽተው በሌላ ሀገር የሚኖሩ ሲሆን ናቫሊያን ግን የመመረዝ አደጋ ገጥሞት ለወራት በውጭ ሀገር በሕክምና ላይ ቆይቶ ወደ ሀገሩ ተመልሷል። ናቫሊያን በሩሲያ ውስጥ ከተመረዘ በኋላ ሕክምና እንዲያገኝ በአውሮፕላን ወደ ጀርመን ተወስዶ ለወራት ታክሞ ወደ ሀገሩ እንደተመለሰም ወዲያውኑ ተይዞ እስር ቤት ገብቷል። በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናላችን እጅግ ጠቃሚ ይሆናል። የእርስዎ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። አብረን የምናየው የምንለው ይኖረናልና አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ ያለፍኩ አብረን እንቆይ። ዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አውሮፓ ህዝቦቿን እሴቶቿንና የአኗኗር ዘይቤዎችን ለማስጠበቅ ስትል ለፍልሚያ ዝግጁ መሆን አለባት ሲሉም ለዓለም መሪዎች ተናገሩ። ቅዳሜ ዕለት በሙኒክ የደህንነት ኮንፈረንስ ላይ ንግግር ያደረጉት ስታርመር በዩናይትድ ኪንግደምና በአውሮፓ ህብረት መካከል ጥልቅ ግንኙነትና ትብብር እንዲኖር ጥሪ አቅርበዋል። ጠቅላይ ሚኒስትሩ በአውሮፓ በራሷ እግር መቆም እንዳለባት አሳስበዋል። ዩናይትድ ኪንግደም ከሩሲያ የሚነሱ ስጋት ለመቀልበስ በሚደረግ ጥረት ለማጠናከር ሲባል ከፍተኛ አቅም ያለው የባህር ኃይል በአርክቲክ እና በከፍተኛ ሰሜን እንደምታሰማራ ገልጸዋል። ስታርመር በንግግራቸው የጠቀሱት ከፍተኛ ሰሜን ሃይ ኖርዝ የዓለምን ሰሜናዊ ጫፍ ለመግለጽ የሚለውን መጠሪያ ሲሆን ስፍራውን የአርክቲክ ከበባን እና በአቅራቢያው ያለውን አካባቢ ያካትታል። ጠንካራውን ኃይላችንን መገንባት አለብን፣ ምክንያቱም የዚህ ዘመን መገበያያ ወታደራዊ ኃይል ነው ሲሉም አውሮፓ መሪዎች አሳስበዋል። ከዚህ ቀደም የአሜሪካ ፕሬዚዳንት ዶናልድ ትራምፕ አውሮፓውያንን ሀገራት በኔቶ መመሪያ አንቀጽ 5 መሰረት ጥቃት የሚደርስባትን አጋር ሀገር ለመከላከል የገቡትን ቃል ያከበሩ እንደሆነ ጠይቀው ነበር። ከኔቶ መሰረታዊ መርሆች አንዱ የሆነውን አንቀጽ 5 በአንድ ወይንም ከዚያ በላይ በሆኑ የህብረቱ አባል ላይ የሚከፈት ጥቃት በሁሉም ላይ የተፈጸመ ተደርጎ እንደሚወሰድም ደንግጓል። የፕሬዝዳንት ትራምፕ ጥርጣሬ አዘል ጥያቄ ለማርገብ የሞከሩት ጠቅላይ ሚኒስትሩ የዩናይትድ ኪንግደም ለአንቀጽ 5 ያላትን ቁርጠኝነት እንደምን ጊዜውም ሁሉ ጠንካራ እንደሆነ ተናግረዋል። ጥርጣሬ እንዳይገባችሁ ከተጠራን ዩናይትድ ኪንግደም ዛሬውኑ ልታግዝ ትመጣለች ብለዋል። ዩናይትድ ኪንግደም ጠቅላይ ሚኒስትር አስቀድሞ ንግግር ያደረጉት አውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌየን ስታርመርን ፍንክች የማይል አጋርና ወዳጅ ስትል ገልጸዋለች። የአውሮፓ ህብረትና ዩናይትድ ኪንግደም ከውስጥ ሆነው ህብረታቸውን ሊያዳክሙ ከሚሞክሩ የውጭ ኃይሎች ስጋት ተጋርጦባቸዋል ብለዋል። በአሜሪካ እርምጃዎቹ ምክንያት አውሮፓ ያልተጠበቀ ሁኔታ ውስጥ መግባቷን የጠቆሙት ፕሬዚዳንቱ ሀገራቱ ራሷን ለመከላከል ይበልጥ ኃላፊነት መውሰድ እንዳለባትም ገልጸዋል። አውሮፓ ወደፊት መውጣት እና ኃላፊነቷን መወጣት አለባት ሲሉም አክለዋል።
እስር ቤት ውስጥ ሞቶ የተገኘው የፕሬዝዳንት ቭላዲሚር ፑቲን ዋነኛ ተቃዋሚ አሌክስ ናቫልያን በእንቁራሪት መርዝ መገደሉን ዩናይትድ ኪንግደም እና የአውሮፓ አጋሮች አስታወቁ። ዳርት ፍሮግ ከተባለው እንቁራሪት ዝርያ በሚገኝ መርዝ አሌክስ መገደሉን ይፋ ያደረገው ተቃዋሚው ከሞተ ከ2 ዓመት በኋላ ነው። በሳይቤሪያ እስር ቤት ውስጥ ሳለ መሞቱን ተከትሎ ዩኬ እና አጋሮቿ ክሬምሊንን ተጠያቂ አድርገዋል። በምርመራ የተገኘው የመርዝ አይነት ኤፒፓትደን በአሌክሲ ሰውነት ውስጥ የኖረበት ሌላው ምክንያት ሊኖር እንደማይችልም አብራርተዋል። ታስ የተሰኘው የሩሲያ መገናኛ ብዙሃን እንደዘገበው ሞስኮ የመረጃ ዘመቻ በማለት ምዕራባውያን የምርመራ ውጤት ውድቅ አድርጋለች። የክሬምሊን ቃል አቀባይ ማሪያ ዛክሃሮቭ ምዕራባውያን ካለባቸው ችግር ትኩረት ለማስለወጥ የከፈቱት የመረጃ ዘመቻ ነው ማለታቸውም ተዘግቧል። ዩኬ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድ በጋራ መግለጫ ሰጥተዋል። የአሌክሲ ባለቤት ዩሊያ ናቫልያንም ኮንፈረንሱ ላይ ተገኝታለች። ሩሲያ ናቫልያን ያሰጋት ነበር። የተጠቀሙት መርዝ ምን አይነት አስከፊ እርምጃ የመውሰድ አቅም እንዳላቸውና ተቃዋሚ ፖለቲከኞች እንዴት እንደሚፈሩ ማሳያ ነው ሲል የዩኬ ውጭ ጉዳይ ጸሐፊ ተናግረዋል። ምዕራባውያኑ ሀገራት በጋራ ባወጡት መግለጫ ይህንን አደገኛ መርዝ ለመጠቀም እድሉም ፍላጎቱም ያላት የሩሲያ መንግስት ነው ብለዋል። በደቡብ አሜሪካ በብዛት የሚገኘው የእንቁራሪት ዝርያ በመርዛማነቱ ይታወቃል። መርዛማ ኬሚካል ላለመጠቀምም የተቀመጠውን መርህ ሩሲያ መጣሷን ዩኬ አስታውቃለች። አሌክሲ ጀግና ያሉት ጠቅላይ ሚኒስትሩ ሰር ከር ስተርመር እውነት ለመናገር ባለው ቁርጠኝነት ሁሌም ይታወሳል ሲሉም ተናግረዋል። ጨምረውም ህዝባችንን እና መርሃችንን ከሩሲያ ጋር ከፑቲን የግድያ ዘመቻ ለመታደግ የቻልኩትን ሁሉ አድርጌያለሁ ብለዋል። በሩሲያ ዋነኛ ተቃዋሚ የነበረው አሌክሲ በተለይም በጸረ ሙስና ንቅናቄው ይታወቃል። በአውሮፓውያኖቹ 2024 እስር ቤት ውስጥ ሞቶ ሲገኝ 47 ዓመቱ ነበር። በ2020 በኖቪቾክ ተመርዞ በጀርመን ሕክምና ተደርጎለታል። ከጀርመን ወደ ሩሲያ እየተመለሰ ሳለም በቁጥጥር ስር ውለዋል። በምርመራ ተገኝቷል በተባለው የእንቁራሪት መርዝ ለህመም ማስታገሻነት ይውላል በሚል ምርመራ ቢደረግም የመርዛማነቱ መጠን ከፍተኛ መሆኑም ተደርሶበታል። የቶክሲኮሎጂ ባለሙያ ጂሊያ ጆንሰን ለቢቢሲ እንደገለጹት ኤፒፓቲዳን የሚባል የእንቁራሪት መርዝ ከሞርፊያ ጋር ሲነጻጸር 200 እጥፍ አደገኛ ነው። መርዙ በማዕከላዊ የነርቭ ስርዓት ላይ ጉዳት የሚያደርስ ሲሆን የጡንቻ መሸማቀቅን፣ የሰውነት መንዘፍዘፍን፣ የልብ ምት መዝገም እና የመተንፈሻ ስርዓት ከጥቅም ውጪ መሆንን በማስከተል ይገላል። መርዙን ለማግኘት ቀላል እንዳልሆነ ባለሙያዎች ያስረዳሉ። በዱር በሚኖሩት እንቁራሪቶች ዘንድ በጣም በተወሰነ መጠን ብቻ የሚገኝ ነው። እንቁራሪቶች በጥብቅ አካባቢ ቢኖሩ መርዙን እንደማያመርቱት ተመራማሪዎቹ ደርሰውበታል። ስለዚህ የመርዝ ምንጭ በሚኖርበት አካባቢ የሚያገኙትን ምግብ ሊሆን እንደሚችልም መላምቱም አስቀምጠዋል። እነዚህ እንቁራሪቶች ይዞ መርዛማነት ያላቸውን መለየት እጅግ ከባድ እንደሆነ ባለሙያዎቹ አስረድተዋል። ዩኬ እና የአውሮፓ አጋሮች የምርመራ ውጤቱን ይፋ ከማድረጋቸው አስቀድመው የአሌክሲ ባለቤት ዩሊያ እስር ቤት ውስጥ መገደሉን በተደጋጋሚ ስትናገር ቆይታለች። ከዚህ ቀደም ከአሌክሲ አስክሬን የተወሰደው ናሙናዎች መገደሉን እንደሚጠቁሙ ገልጻለች። ከመጀመሪያዎቹ ቀን አንስቶ ባለቤቴ ተመርዞ እንደተገደለ እርግጠኛ ነበርኩ፣ አሁን ደግሞ ማስረጃ ተገኝቷል ብላለች። የአሌክሲ ለ3 ዓመት ከታሰረ በኋላ እስር ቤት ውስጥ ሞቶ የተገኘው የሩሲያ ማረሚያ ቤት የአሌክሲ ህመም ተሰምቶት እንደነበረና ራሱን ከሳተ በኋላ እንዳልነቃ አስታውቋል። የሩሲያ ተቃዋሚ ፖለቲከኛ አሌክሲ ናቫልያን በእስር ላይ ሳለ ህይወቱ ማለፉን የሩሲያ መንግስት ባለስልጣናት አስታወቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዋነኛ ተቺ የነበሩት ፖለቲከኛ ናቫልያን እስር ቤት የገባው ከ2 ዓመት በፊት በአውሮፓውያኖቹ 2021 ነው። ባለፈው ታህሳስ ወር በጣም አስቸጋሪ ወደሚባለውና ከዋና ከተማዋ ሞስኮ ሰሜን ምስራቅ ሳይቤሪያ ውስጥ ወደሚገኝ ቀዝቃዛ የግዛት እስር ቤት ተዘዋውሮ ነበር። ተቃዋሚ ፖለቲከኛ እና የቭላዲሚር ፑቲን ቀንደኛ ተቺ የሆነው ናቫልያን በብዙዎች ፖለቲካዊ ነው ተብሎ በሚታመነው ክስ የ19 ዓመት እስር ተፈርዶበት ነው እስር ቤት የገባው። የነበረበት እስር ቤትም ሞቱን ይፋ ባደረገበት ጊዜ ናቫልያን የተወሰኑ እንቅስቃሴ ካደረገ በኋላ ህመም እንደተሰማውና ወዲያውኑ ራሱን እንደሳተ አመላክቷል። እስር ቤቱ ባወጣው መግለጫ ይህን ክስተት ተከትሎም በአስቸኳይ የህክምና እርዳታ ባለሙያዎች ተገኝተው ህክምና በመስጠት ህይወቱ ለማትረፍ ሞክረው ሳይሳካ ቀርቷል ብለዋል። የናቫልያን ጠበቃ ሊዮኔዳ ሶሎቪያቭ በጉዳዩ ላይ አስተያየት መስጠት እንደማይሹ ቢገልጹም
እንዲሁም የቅርብ ረዳቱ ሊዮኔዳ ቮልኮቭ በኤክስ ገጻቸው ላይ የሩሲያ ባለስልጣናት ናቫልያን እስር ቤት ውስጥ እንደገደሉት ያመኑበትን መግለጫ ይፋ አድርገዋል። ይህ ሁኔታ እውነት ይሁን አይሁን ምንም የምናረጋግጥበት መንገድ የለንም ብለዋል። የ47 ዓመቱ ናቫልያን ሞቱን በተመለከተ በሩሲያ አንድ ግዛት ውስጥ ጉብኝት ላይ ለሚገኙ ፕሬዝዳንት ፑቲን መነገሩን ቃል አቀባዩ ዲሚትሪ ፔስኮቭ አረጋግጠዋል። በሩሲያ ውስጥም ይካሄዳል የሚባለውን መጠነ ሰፊ ሙስና በመቃወም ቅስቀሳ ሲያደርግ የነበረው አሌክስ ናቫልያን እስር ቤት ከመግባቱ ከአንድ ዓመት በፊት ነርቭን በሚያጠቃ ንጥረ ነገር ተመርዞ ነበር። ናቫልያን ለሩሲያ ፕሬዝዳንትነት በመቅረብ ፑቲንን ለመገዳደር ለረጅም ጊዜ ቢፈልግም በአውሮፓውያኖቹ 2018 በምርጫ እንዳይሳተፍ ታግዶ ነበር። በመጪው መጋቢት ወርም በሚደረገው ሌላ ዙር ምርጫ ፑቲን ያለ ተፎካካሪ ለፕሬዝዳንትነት ይቀርባሉ። የአሌክሲ ናቫልያን ቃል አቀባይ የሆነችው ኪራ የአርሚያሽ ስለ ህልፈቱ እስካሁን ማረጋገጫ እንዳልተሰጣቸው በመግለጽ ምንም መረጃ እንዳላገኙም አመላክታለች። ናቫልያን በነበረበት እስር ቤት ውስጥም ስለሞቱ መረጃ ዜና እያሰራጨ ነው። እኛ ግን መሞቱን የሚያረጋግጥ ምንም መረጃ የለንም ስትል ቃል አቀባዩ በኤክስ ትዊተሯ ላይ ገልጻለች። አክላም የናቫልያን ጠበቃ ወደ ሳይቤሪያ በአውሮፕላን በመጓዝ ላይ ሲሆኑ እስከዚያው ድረስ ስለ ሁኔታው መረጃ እስኪያገኙ ይፋ እንደሚያደርጉ አስታውቃለች። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።